جمعیت ادامه میدهند. እነዚህ ኢራኖች በጦርነት መሞት በሰማይ ቤት ያጸድቃል ጀነት ያስገባል ብለው የሚያምኑ ጽኑ ህዝቦች ናቸው። ሞትን የማይፈሩ ይልቁንም ለመሞት የሚጓጉ ሞት ናፋቂ አጃኢበኞች ናቸው። በሚሳኤል ልትደበድባቸው ትችላለህ፣ የቦምብ ናዳን ብታወርድባቸውም፣ ህፃናት ሴት ብትገልባቸው፣ ንጹሃን ብትጨፈጭፍባቸው እንኳን ለጠላት ከመንበርከክ ሞትን ይመርጣሉ። የኢራን ህፃን ልጅ ሲያድግ በፍትህ መንገድ መሞት ድል ነው የሚለውን የኢማም ሁሴን ፍልስፍናን በየቤቱ እየተሰበከ ያድጋል። ታዲያ ወደ ጦር ግንባር የሚሄድ ወታደር የሚሄደው ለመሞት ሳይሆን ለመክበርና ሸሂድ ለመሆን ወይም በሰማይ ቤት ለመጽደቅ ነው። ኢራኖች ለሞተ ሰው ፈጽሞ ለቅሶ አይቀመጡም። ይልቁንም ልጃችን ጀነት ገባ ብለው የሚደሰቱ ሰዎች ናቸው። ከልጅነቱ ለመሞት የተዘጋጀን ህዝብ እንደምንስ ብታስፈራራው ያለህን አቅም ተጠቅመህ ብታወድመው እንኳ አታሸንፈውም። መቃብር አፋፍ ላይ ሆኖም ቢሆን ይገጥመሃል እንጂ። ለዚህ ነው ዓለም ሁሉ ቢነሳባቸው የማይሸነፉት። በሀገራቸውና በሃይማኖታቸው የሚመጣባቸውን ሁሉ በጠላትነት ፈርጀው ወታደሩ ብቻ ሳይሆን መላው ህዝብ ጦርነቱ ላይ ይሳተፋል። እነሱ በዲፕሎማሲ የሰጥቶ መቀበል ህግ አምነውም የፈለጉትን ብቻ ይስማማሉ እንጂ በሰላም ከጎረቤት ሀገር ጋር ለመኖር ብለው ብጣሽ ወረቀት እንኳን ለሌላ ሀገር አይሰጡም። ለዚህ ነው አፈር ቅጠሉ ጎረቤቶቿ ሳይቀሩ ጠላት እንደ አሸን የፈላባት። የእነሱን የእምነት አስተሳሰብ የማይከተል እነሱን ሊጨቁን የሚያስብ ሀገር ማዕድናቸውንና ነዳጃቸውን ሊነካ የሚመጣ የትኛውንም ሀያል ነኝ ባይ ፎካሪ አንገታቸው ይቀላል እንጂ ጆሮ ሰጥተው አያደምጡትም። ኢራን ብዙ ጊዜ ትወራለች፣ ግን አንድም ቀን ተሸንፋ አታውቅም። የግሪክ ፈረሶች ምድሯን ቢረግጡ፣ የመንጎል ሰይፎች ከተሞቿን ቢያፈርሱም የፋርስ ማንነት ግን በባህልና በእውቀት ድል አድራጊ ሆኖ ወጥቷል። የወረሯት ሁሉ የኢራን ባህል ተላብሰው ወጡ እንጂ ኢራንን ሊቀይሯት አልቻሉም። እነዚህ አጃኢበኛ ህዝቦች ሀገራቸው ካሏት መደበኛ ወታደሮች ውጪ ባሲጅ የተሰኘ በሚሊዮኖች የሚቆጠር የበጎ ፈቃደኛ የህዝብ ሰራዊት አላት። ይህ ሰራዊት ከመምህራን፣ ከገበሬዎች፣ ከተማሪዎችና ከነጋዴዎች የተውጣጣ ነው። ሀገሪቱ በምትደፈርበት ወቅት እነዚህ በሚሊዮን የሚቆጠሩ ዜጎች ያለምንም ማመንታት ለሀገር እሞታለሁ ብለው ይሰለፋሉ። ለዚህ ደግሞ ማሳያነታቸው ለ8 ዓመታት በዘለቀው የኢራንና ኢራቅ ጦርነት ወቅት ወጣቶች ፈንጂዎችን በሰውነታቸው እየረገጡ ለሰራዊቱ መንገድ የከፈቱበት ታሪክ የዚህ ስነ ልቦና ማሳያ ነው። ይህ ለጠላቶቿ ትልቅ የስነ ልቦና ስጋት ነው። ምክንያቱም ከፕሮፌሽናል ወታደር ይልቅ ሞትን የማይፈራ የታጠቀ ህዝብን መጋፈጥ እጅግ ከባድ ስለሆነ ነው። እነሱ የዛሬ ጀግኖች ብቻ አይደሉም። ከ2500 ዓመት በፊት የፋርስ ስልጣኔን የገነቡ፣ ታላቋ ፐርሺያን የመሰረቱ፣ በጦርነት ሽንፈትን ያላስተናገዱ፣ ያለምን ግማሽ ያስተዳደሩ የነበሩ፣ ዓለም ላይ በጦረኝነታቸው የሚታወቁ ጀብደኛ ህዝቦች ናቸው። በበረሃ ሸዋ ላይ እንደ አለት ጠንክረው የቆሙ፣ ስልጣኔን ለዓለም ያስተዋወቁ፣ የህክምና ጠበብት የፈለቀባት፣ ዛሬ ላይ ኮምፒውተር የገነባንበትን የአልጀብራ ወይም የአልጎሪዝምን የሂሳብ ቀመር ለመጀመሪያ ጊዜ የቀመሩ የጥንት ምሁራኖችም ጭምር ናቸው። ኢራኖቹ የተማሩና በሳልነታቸው ዛሬም ድረስ አለ። በሳይንስ የመጠቁ መሆናቸው ዛሬም ድረስ የጦር መሳሪያ የሚያመርቱ፣ 24 ሰዓት ሚሳኤል ሲገጣጥሙ፣ ድሮን እንደ እንቁላል ሲፈለፍሉ የሚያድሩ ወጣት ሳይንቲስቶች አሏቸው። ለአሜሪካ አንንበረከክም እምብኝ ማለታቸው 40 ዓመት ሙሉ ማዕቀብ እንዲጣልባቸው አድርጓል። ምንም አይነት ዕቃ ከውጭ እንዳይሸጣላቸውም ተከለከሉ። በነዳጅ ምርቷ ከዓለም 4ኛ ደረጃ ላይ ብትሆንም አንድ በርሜል ነዳጅ እንኳን ገዛ የተገኘ ሀገር ሁሉ እናጥፈዋለን ብለው አሜሪካና አውሮፓውያን አሳደሙባቸው። ለ40 ተከታታይ ዓመታት ከዓለም ንግድ ተቆራርጠው መሸጥ መለወጥ ሳይችሉ $1 ምንዛሬ በሚሊዮን የኢራን ብር እስኪመነዘር ድረስ ኢኮኖሚያቸው ቢንኮታኮትም ከመሞት መሰንበትን ሳይሆን ከመንበርከክ መሞትን የሚመርጡ ግትር ህዝቦች ናቸው። አንዲት ቀላሃ ጥይት እንኳን ከውጭ እንዳይሸጥላቸው ቢከለከሉም ለሀገራቸው ያላቸው ፍቅርና ወኔ መላው የኢራን ዩኒቨርሲቲ ተማሪዎቻቸውን በሚሳኤልና በድሮን ቴክኖሎጂ በማሰልጠን ሚሳኤል እንደ አሸን የሚያመርቱ በርካታ ሳይንቲስቶችን ፈጠሩ። ዓለም ኢራኖች አበቃላቸው ሲሉ እነሱ ግን በ40 ዓመት የማዕቀብ ቀንበር ውስጥ ተደብቀው ተቆጥሮ የማያልቁ ሚሳኤልና ድሮኖችን አምርተው ዓለምን ጉድ አሰኙ። አሜሪካና እስራኤል በአንድ ሳምንት ውስጥ እናጠፋታለን ብለው ጦርነት ቢከፍቱባትም ብቻዋን ገጥማቸው ያላሰቡትን ዱብዳ ወረደችባቸው። ያልጠበቁትን የሚሳኤል ናዳ ዘነበችባቸው። የና አሜሪካ ጦስ ለአረብ ሀገራትን ተርፎ ዳፋውን ቀማሽ ሆኑ። የዓለምን የነዳጅ ጉሮሮ ሆርሙዝን ዘግታ መላው ዓለምን አስጨንቃለች። አሜሪካኖች መሪዎቻቸውና ቁልፍ የወታደር አዛዦቿን ቢገድሉባትም ባልቻ ቢሞት የተካል ባልቻ ነውና ነገሩ
ከስር የሚተካ ሌላ ኃያል መሪ አዘጋጅታ ጠበቀቻቸው። ምን ጉድ ናቸው ብለው ደነገጡ። ሞትን የማይፈሩ ህዝቦች ብንገድላቸው የማያልቁ ቁጫጮች ናቸው አሉ። 40 ዓመት ሙሉ አንድም የጦር ጀት ሳይገዙ ይህን ሁሉ ሚሳኤልና ድሮን ከየት አመጡ? ይህን ሁሉ ጦር እንዴት ገነቡ? ቴክኖሎጂውንስ ማን አስተማራቸው? የሚለው ለጠላቶቿ ትንግርት ሆኖባቸዋል።